አብረን ይወጣለው የሚል ሀሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው የማስበው። ተረዳሽኝ? ከእሱ ጋር የማሳልፈውን ነገር ማለት ነው። ከዚህም በኋላ አለው ውሽምት እኮ አሁን ላይ በጣም ፈራች እኮ ፈራች አይደል? ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናቻ አልላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልጋል። እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባለሁ። ሰላም ውድ ቤተሰቦች፣ አንዳንድ ሰዎች ደግሞ አትውቀሷት ፕሊስ እና ፍሪ ናት ካሁን በኋላ ምናምን ነገር። ከዛ በኋላ መሰለሽ እንደነገርኩሽ ነው እኔ እና እሱ አብረን መቀጠል አንችልም። ግን ደግሞ ሲከፋው እና ሲደብረው ማየት አልፈልግም። ይሄ ደግሞ ይቤት ነው። ከመቼ ጀምሮ እርሜላና አብርሃም ወዮ በላችሁ። የዛሬስ ጉድ ያስብላል ጋይስ። እንግዲህ ውሽምት በድጋሚ ዛሬም ለመና መታለች። ሩታን ጠርታ እንግዲህ ባልሽን ካልፈለግሽ ለእኔ ታይልኝ ነው በቃ የሷ ሀሳብ ማለት ነው። ቢገባሽ ማለት ነው ሩታ ሙድ የያዘችብሽ ነው፣ የተጫወተችብሽ ነው። ቢገባሽ ማለት ነው ሩታ ንግግር አይተሽ ቢገባሽ ውሽምትዬ ትወጣለሽ። እኔ ለአንቺ አፈርኩልሽ። ይህ ውርደት ምንም አይተናነስም። እውነቴ ነው ምልሽ። ራስሽን ብታስከበሪ ጥሩ ነው ብዬ አስባለሁ። እኔ ከራስሽ ጋር አትመስለኝም እኔ ሳስብ ማለት ነው። ቤተሰብ እንደዛ ነው የተረዳው። እውነተኛ ራሱ ዝም ብለን ነው እንጂ ቪዲዮ የምንሰራው በጣም እጅን ያለን እውነት ለመናገር ይሰለቻል። ሰው አንድ ነገር ላይ ሙጭጭ ስል ይሰለቻናል። እንኳን እኛ አስተያየት ለመስጠት ማለት ነው። እንዴት እንዳስጠላሽ ውሽምትዬ ማለት ነው። ለነገ ህይወትሽ እንኳን አስቢ። እንኳን 2 ልጆች እናትን ብትሆኚ ለልጆች አስቢ ማለት ነው። በጣም የምታስጠይ ስራሽ ያስጠላ ሁሉ ነገር ማለት ነው። ሩታና አብርሽ ደግሞ መቼም አይለያዩ። ምክንያቱ እነሱ ለቪዲዮ እንኳን ቢለያዩ እግርና እግር ይጋጫል። ነገ ደግሞ ዞሮ ዞሮ ሩታና አብርሽ ይታረቃሉ። አንቺ ግን ሜዳ ነው የምትቀሪ። ለነገ ህይወትሽን አስቢ ወይ ለልጆች አስብ። እንኳን የልጆች እናትን ብትሆኚ ማለት ነው። እኔ ለአንቺ አፈርኩልሽ፣ ተሸማቀቅኩልሽ። ራስሽን ብታስከብሪ ጥሩ ነው። የፈለግሽ ነገር እንኳን ቢኖርሽ እውነት ቤት ቢኖርሽ መኪና ቢኖርሽ በቁሳቁስ ወንድ ልጅን ወደ ራስ አመጣለሁ ብለሽ ባትሞክሪ ጥሩ ነው። ወንድ ልጅ ካልወደደሽ ለአንቺ ስሜት ከሌለ በጣም ከባድ ነው። አንቺ አሁን 2ኛ ጊዜ ነው መተሽ ሩታን የለመንሽው ማለት ነው። እዚህ ጋር ሩታን መለመን የለብሽም። መለመን ያለብሽ አቶ አብርሽ ነው። አብርሽ ነው መጠየቅ ያለብሽ። ገባሽ? በጣም የሚያስጠላው ስራ ነው ምሰሪ ማለት ነው። በጣም ማለት ነው። በጣም ተመልካች ሁሉ ጠልቶሻል አሁን ላይ በጣም ማለት ነው። እኔ ለአንቺ አፈርኩልሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች ብያችኋለሁ። እንግዲህ ዛሬ ውሽምት ለመና መታለች በድጋሜ ማለት ነው። ሩታ እንኳን ሰለቻት አሁን ላይ ማለት ነው። በአንቺ ነገር ሰለቻት ሩታ ማለት ነው። እየጠራሽ ባልሽን ታይልኝ እንዲህ አድርግልኝ በጣም ነው የሚደብረው። እንግዲህ ሩታ ካልፈለገች ካሁን በኋላ አብርሽ እንዲህ አደረሽ ማንም እንዳይለኝ አልፈልግም። የሰውን ባል የራሴን ካላደረኩ ስትይ የሚባል ነገር የለሽም። በዚህ ልክ እንደዚህ ሙጭጭ ስትይ አብርሽ እንኳን በዚህ ልክ የሚፈልግሽ አይመስለኝም። ምክንያቱ አንቺ በቁሳቁስ እሱ ወደ ራስ አመጣለሁ ብለሽ እንኳን ብትለፊ ወንድ ልጅ አይፈልግሽም። ምክንያቱ አንቺ ነፃነት የምትሰጪ አይመስለኝም። በዚህ ልክ ሩታ ለአብርሽ ነፃነት እንደሰጣችሁ አንቺ የእውነት አብርሽ ባጅሽ ብታስገቢ ነፃነት እንደማሰጣ ነው ቤተሰብ የተረዳው ያለ ማለት ነው። ሩታ ለአብርሽ ነፃነት እንደሰጣችሁ ሄርሜላ ነፃነት እንደማትሰጣው እኔ የተረዳው ማለት ነው። በዚህ ልክ ወንድ ልጅ ላይ ሙጭት ስትይ ወንድ ልጅ አይፈልግሽም። ገባሽ? አንቺ የፈለግሽው ገንዘብ ቢኖርሽ ቤት ቢኖርሽ የፈለግሽ ገንዘብ ቢኖርሽ ማለት ነው በቁሳቁስ ወንድ ልጅ ከአንቺ ጋር ሊሆንልሽ አይችልም። በቁሳቁስ ፍቅር በቁሳቁስ አይደለም።
ምንም ሳይኖሩ ነው ሩታና አብርሽ የተገናኙ ማለት ነው። ከአብርሽና ከሩታ መማር ትችላለሽ። አንቺ በእነሱ መሀል ውስጥ ባትገቢ ሩታና አብርሽ እዚህ ደረጃ ላይ እውነት ለመናገር አይደርሱም ነበር። እድሜ ለአንቺ ገባሽ? አሁን መተሽ እንዲህ ነው ስትይሽ የሚባል ነገር የለሽም። ሩታ እኮ ነገረችሽ እኮ ከገባሽ ማለት ነው። አውቀሽ ከገባሽ ሩታ የነገረችሽ ነው። ባሌ እኔና እሱ እንኳን ብንለያይ እንኳን እኔ ባልፈልግም እሱ የልጄ አባት ነው። የሆነ ነገር እንዳይሆን የሆነ ነገር ሲሆን እሱ እንዳይከፋ አልፈልግም ብላ ነው እንግዲህ ሩታ ጥንቃቄ ሰጣችሁ ማለት ነው። ዛሬ አስጠነቀቀችው። ሽምትም ማለት የሆነ ነገር ሲከፋ ማየት አልፈልግም ነው እንግዲህ የሆነ ነገር እሱ ሲናገረኝ ያው ከውሽምት እጅ እንደምትቀበለው ነው እንግዲህ እኔ የተረዳው ማለት ነው። ምክንያቱም እንዳይጎዳ አልፈልግም፣ ምንም ቢሆን የልጄ አባት ነው፣ ልጄ ደግሞ አባቱን ይፈልጋል ነው ያለችው ማለት ነው። ስለዚህ ውሽምትዬ ከዚህ ሁሉ የሩታን ሀሳብ ተረድተሽ ከነሱ የትልቅ ብትይ ነው ምሻልልሽ ብዬ አስባለሁ። ምክንያቱም ለነገ ህይወትሽን አስቢ፣ ለልጆች አስቢ። እንኳን ልጆች እንኳን ብትወልጂ ማለት ነው በጣም ነው የሚያሳፍሩ። አንቺ በጣም በቃ ሰው ሁሉ ጠርቶሻል አሁን ላይ ማለት ነው። ራስሽን ብታስከብሪ ጥሩ ነው ብዬ አስባለሁ። ይሄ ሁሉ ለአንቺ ነው። ሩታ ደግሞ ልክሽን ነገረችሽ አሁን ላይ ማለት ነው። በቃ እዚህ ዙሪያ ላይ አትጥሪኝ፣ አልፈልግሽም። ከአንቺ ዙሪያ ላይ ያሉ ሰዎችም ከህይወት አልወጡም አሉኝ። አንቺም እንደዛ የስልክ ደወልሽ አጨቃጭቅኝ፣ እዚህ ጋር ከዛሬ ጀምረሽ ከአንቺ ጋር መገናኛ አልፈልግም፣ በዚህ ዙሪያ ላይ ነው ያለችው ማለት ነው። አብርሽ ደግሞ ይወድሽ አይወድሽ እሱ ነው የሚያውቀው። ስለዚህ ምን አይነት እርግጠኛ ነሽ እሱ እንደሚፈልግሽ? ምን አይነት እርግጠኛ ነሽ ያለችው ሩታ የሚገርም ጥያቄን የጠየቀችሽ ማለት ነው። አብርሽም እየተጫወተብሽ ነው። ገባሽ? ቢገባሽ ማለት ነው። ሄርሜላ ማለት ነው። ራስሽን አስከብር። ወንድ ልጅ ራስ ስታስከብር ወንድ ልጅ የሚፈልግሽ። አንቺ ሙጭት ስትይ ወንድ ልጅ አይፈልግሽም። ገባሽ? ወንድ ልጅ በንጹህ በቁሳቁስ ሳይሆን በንጹህ ልብሽ ነው ወንድ ልጅ የሚፈልግሽ። አንቺ ግን ወንድ ልጅን በገንዘብ ካልገዛው ፍቅር በቁሳቁስ እሱን የራስን ካላደረግኩ ካልሽ ወንድ ልጅ መቼም ቁሳቁስሽ ይቀራል። እንዲህ ወንድ ልጅ መቼም ከአንቺ ጋር አይቀጥልም በዚህ ሁኔታ ማለት ነው። በጣም ነው የሚደብረው። አንቺ ግን ድርጊቶች በጣም ብዙ ነው። ሩታ ካልፈለገችው ከዛሬ ጀምሬ እኔ የማደርገው ነገሮች ማንም ሰው እንዳይናገርኝ አልፈልግም ምናምን በጣም ሸም እኮ ነው። የሰውን ባል ወደ ራስሽ እያደረግሽው ማለት ነው። በግድ ማለት ነው። እና አንቺ ወንድ ልጅም መደፈር ምንም አልቀራሽም በዚህ ሁኔታ ማለት ነው። እንኳን አብርሽ ከአንቺ ጋር መቀጠል አይመስለኝም እውነት በዚህ ሁኔታ። ለዛ እኮ ነው አብርሽ እስከ ዛሬ እሺ እያለ ጊዜን እያሳለፈብሽ ነው ያለው እንጂ አብርሽ አንቺን ቢፈልግሽ ድሮ ነበረ። የሚፈልግሽ ወንድ አይደለም አብርሽ ማለት ነው። የማይፈልግሽም ቢፈልግሽ